ከታዋቂዋ ቲክቶከር ባምቢ አበሻ ወይም ደግሞ በትክክለኛ መጠሪያ ስሟ ከሃና ግደይ ጋር የገባበት ውዝግብና በሷ ዙሪያ የሰራው ቪዲዮ ተከትሎ በርካቶች የተለያየ ሐሳብ ያንሸራሸሩበት የሚገኘው ኮሜዲያን እሸቱ መለሰ አሁን ደግሞ ከመንግስት እጅግ አሳሳቢ የተባለ ማስጠንቀቂያ ደርሶታል። ከድርጊቱ እንዲታቀብና እንዲቆጠብ የደረሰው ማስጠንቀቂያና ተያያዥ ጉዳዮችን በስፋትና በዝርዝር እንቃኛለን። በሌላ በኩል ደግሞ ከትራንት አመሻሽ ጀምሮ በርካቶችን ያስደነገጠና ድንገተኛ የተባለ የመኪና አደጋ ያጋጠማት የአዶናይ ፍቅረኛ እንዲሁም ደግሞ የአዶናይ ታናሽ ወንድም በተመለከተ አዲስ ነገር ሰምቷል። ጃኒ ገብሩ አሁን ላይ በመኪና አደጋ ደርሶባት እንደነበር የተገለጸ ሲሆን ከመኪናው አደጋ በኋላ ስላለችበት የጤና ሁኔታ አዲስ መረጃ ወጥቷል፣ እነግራችኋለን። እንደዚሁም ከእርሷ ጋር አብሮ የነበረው ማቱ ሳላ ወይም ደግሞ የአዶናይ ታናሽ ወንድም በተመለከተ አዲስ ጉዳይ ወጥቷል። በሚሽከረከረው መኪና ውስጥ ከነርሱ ጋር አዶናይ ነበረበት ወይ የሚሉ ጥያቄዎችም ተነስተዋል። ይህን ጥያቄ መልስ የሰጠ መረጃም ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እንጋብዛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ እየጋበዝን እነዚህኑ መግቢያችን ላይ ያነሳሳናቸው ሁለት ጉዳዮችን በዝርዝር ወደ መመልከት እንሻገራለን። እስከ ፍጻሜው አብራችሁን ቆዩ። በተለያዩ ጥበባዊ ስራዎችና እንዲሁም ደግሞ ማህበራዊ ትስስር ገጽ በተለይም በዩቲዩብ መድረክ ከፍተኛ ስምና ዝናን ያተረፈው ኮሜዲያን እሸቱ መለሰ በተመለከተ ከሰሞኑ በተደጋጋሚ አጀንዳ የሆነ ይገኛል። በተለይም ደግሞ ባምቢ አበሻ ወይም ደግሞ በትክክለኛ መጠሪያ ስሟ ሃና ግደይን በተመለከተ ሰንዝሮታል የተባለው ሐሳብ ከእርሷ ወይም ደግሞ ከጉዳዩ ባለቤት ከሆነችው ባምቢ አበሻ ጋር ቀጥታ መልስ ሰጥቶት በርካቶችም እሱ በሰነዘረው ዙሪያ ሐሳባቸውን ሲያንሸራሽሩ ቆይቷል። የዚህ ውዝግብ አጀንዳ ዋነኛ ማጠንጠኛ ቢሆንም አሁን ግን አዲስ ማስጠንቀቂያ ከመንግስት ደርሶታል ለኮሜዲያን እሸቱ መለሰ። ይህ ማስጠንቀቂያ በተለይም እሰጣለሁ ከሚለው የኤአይ ስልጠና ጋር የተገናኘ ስለመሆኑ ሰምተናል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ህጋዊ እውቅናና ፍቃድ ሳይኖራቸው በሰው ሰራሽ አስተውሎት ወይም ደግሞ ኤአይ ዙሪያ ስልጠና እንሰጣለን በሚሉ ግለሰቦችና ድርጅቶች ላይ ጥብቅ ማስጠንቀቂያ ማስተላለፉን ሰምተናል። ታዲያ ይህ ማስጠንቀቂያ ኢላማ ካደረጋቸው ግለሰቦች መካከል ደግሞ በዚህ ጉዳይ ዙሪያ በሰፊው የተንቀሳቀሰ የሚገኝና በርካቶችን ለማሰልጠን ምዝገባው ባንደ ከፍተኛ ገንዘብ እያስከፈለ ይገኛል የተባለው እሸቱ መለሰ ዋነኛው ታላሚ እንደተደረገ መረጃዎች አመላክተዋል። ማስጠንቀቂያው ኢላማ አድርጓቸዋል ከተባሉት ግለሰቦች መካከል አንዱ የሆነው ኮሜዲያን እሸቱ መለሰ እንዲሁም ከእርሱ በተጨማሪ ሌሎች ታዋቂ ግለሰቦች እንደሚገኙበት ሰምተናል። የኢንስቲትዩቱ የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ በሰጡት መግለጫ ተቋሙ እስካሁን ድረስ ለማንኛውም የግል ድርጅት ሆነ ግለሰብ በዘርፉ ዙሪያ ስልጠና የመስጠት ፍቃድ እንደሌለ አረጋግጠዋል። ዳይሬክተሩ ከዚህ በተጨማሪ አክለው ሲያነሱ በአዋጅ ቁጥር 510/2014 በተሰጠው ስልጣን መሰረት በዘርፉ ማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ብቸኛው ተልዕኮ የኢንስቲትዩቱ እንደሆነ ጠቁመው ገልጸው አልፈዋል። ይህን አስገዳጅ መመሪያ ጥሶ ስልጠና ሲሰጥ የተገኘ ማንኛውም አካል በአዋጁ በተነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። ታዲያ ይህ ቅጣት በዋነኛነት ሊደርስባቸው ይችላል ተብሎ ከተገመቱ ግለሰቦች መካከል ደግሞ በዚሁ በኤአይ ዙሪያ ከፍተኛ ስራና እንቅስቃሴ ያደረገ የሚገኘው ኮሜዲያን እሸቱ መለሰ ይገኝበታል ያሉ በርካቶች ይህን ጉዳይ ከተመለከቱ በኋላ ተቋማዊ ፍቃድ ሳይኖራቸውና የሀገሪቱ የኤአይ ፖሊሲና ስትራቴጂን ሳይረዱ የሚደረጉ የማሰልጠን ሙከራዎች ሙሉ በሙሉ እውቅና ውጪ መሆናቸውን የገለጸው ተቋሙ ህብረተሰቡ ራሱን ከአደናጋሪ ግለሰቦች እንዲጠብቅና ለአላስፈላጊ ወጪዎች እንዳይዳረግ ጥሪ አቅርቧል። ማንኛውም ዜጋ ከዘርፉ ጋር የተያዙ ጉዳዮችን ማከናወን የሚችለው ከኢንስቲትዩቱ ጋር በመቀናጀት ብቻ መሆኑን ያመላከተው ይህ መግለጫ ያለውን ክፍተት ለመሙላት ከቀጣዩ ዓመት ጀምሮ የሰው ሰራሽ አስተውሎት ስልጠና በዩኒቨርሲቲ ደረጃ መሰጠት እንደሚጀምር ጠቁሟል። ያም ሆኖ ግን በዚህ ሂደት ውስጥ አሁንም መንግስት ሙሉ በሙሉ ወደ ትግበራ ባልገባበት በዚህ ጊዜ ልክ እንደ እሸቱ መለሰ ያሉ እንቅስቃሴዎች የገቡ ግለሰቦችም ከመሰል ድርጊታቸው እንዲቆጠቡና ከስህተታቸው እንዲታረሙ እድል እንደተሰጠ ጠቁሟል። የወንጀል ተጠያቂነትን ለማስቀረት ማንኛውም ስልጠና ከመጀመሩ በፊት ህጋዊ ፍቃድ ማግኘት ግዴታ ነው ሲል ኢንስቲትዩቱ በድጋሚ ቢያስገነዝብም ህጋዊ ፍቃድ ማግኘት ግዴታ መሆኑን ኢንስቲትዩቱ በድጋሚ ቢያስገነዝብም እነ ኮሜዲያን እሸቱ መለሰን ጨምሮ ሌሎች ግለሰቦች ግን የኤአይ ስልጠና እንሰጣለን የሚል ማስታወቂያቸው አሁንም ያለ ማቋረጥ እየሰሩበት ይገኛሉ። በርካቶች እንዲመዘገቡና የነርሱ ስልጠና እንዲወስዱ እንዲሁም ጥሪ በማቅረብ ሂደቱ በሰፊው የተንቀሳቀሱ ስለመሆናቸው እየተመለከተን እንገኛለን። ታዲያ ከዚህ ጋር በተገናኘ የወንጀል ተጠያቂነትን ለማስቀረት ማንኛውም ስልጠና ከመጀመሩ አስቀድሞ
ሊሟላ የሚገባው ህጋዊ ፍቃድ ሳይሟላ ግን ይህ አይነት እንቅስቃሴ ውስጥ የገባ ግለሰብ ሆነ ድርጅት የሚወሰድበት ህጋዊ እርምጃ ጠንከር ሊል እንደሚችል ይህ ማሳሰቢያና ማስጠንቀቂያ አንድ ማሳያ ሆኖ ተመልክተናል። ኢንስቲትዩቱ ህብረተሰቡን ከማጭበርበር እስካም ለመጠበቅ መሞከር የሚበረታታ ነው ያለ ሲሆን ቴክኖሎጂው አዲስ በመሆኑ በርካታ ሰዎች በኤአይ በአጭር ጊዜ ከበርቴ መሆን ይቻላል በሚሉ አሳሳች ማስታወቂያዎች ገንዘባቸውን ሊበዘበዙ ወይም ደግሞ ሊበሉ አይገባም ሲል በጥብቅ ያሳሰበውና ያስጠነቀቀው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከዚህ ጋር በተገናኘ ነገሮችን በትኩረት እንደሚሰራበት አስታውቋል። በተለይም ደግሞ የዘርፉ ባለሙያዎችም ይህ አይነቱ ኢንስቲትዩት ስልጠና የመስጠት መሰሉ ማስጠንቀቂያ እንዴት ባለው መልኩ ይታያል የሚለው አጠያቂ ሆኗል። ኤአይ ዓለም አቀፋዊ እና እንዲሁም ደግሞ ክፍተት በሆነበት ዘመን ዕውቀትን በአንድ መንግስት ተቋም ስር መቆለፍ የቴክኖሎጂ ሽግግርን ያቀጭጫል እንጂ አያሳድግም ሲሉ ከዚህ ጋር በተገናኘ ሐሳባቸውን የሚሰነዝሩ ሆነ በጉዳዩ ዙሪያ ሐሳብ የሚሰነዝሩ ተበራክተዋል። መንግስት ይህንን ህጋዊ ማስጠንቀቂያ ቢያወጣም ኤአይ ሰልጣኞች በማህበራዊ ሚዲያ ገጾቻቸው ላይ ሰልጣኞችን መመልመል እንዳላቆሙ በጋድ እየታየ ይገኛል። የኤአይ ሰልጣኞችን በሰፊው እየተንቀሳቀሱ ሰልጣኞችም የመሰልጠን ፍላጎት ታቸውን ያሳዩ ይገኛሉ። ከዚህ ጋር በተገናኘ ታዲያ መንግስት ይህን ጉዳይ ተላልፎ በተገኙ አካላት ላይ የሚወስደው ህጋዊ እርምጃ ምን ድረስ ይደርሳል የሚለው አጠያቂ እየሆነ ይገኛል። እኛም ከዚህ ጉዳይ ጋር በተገናኘ አዲስ መረጃዎች ሲኖሩ ወደ እናንተ የምናደርስና የምናጋራ ይሆናል። በሌላኛው መረጃችን ደግሞ በቲክቶክ መንደር ከፍተኛ ተጽዕኖ ፈጣሪ ከሆኑ ግለሰቦች መካከል አንዷ የሆነችው ጃኒ ገብሩ ወይም ደግሞ ስመኝ ገብሩ በዚህ ሰዓት የመኪና አደጋ እንዳጋጠማት ሰምቷል። ትላንት ምሽቱን በወጣ መረጃ መሰረት የደረሰባት የመኪና አደጋ ከእርሷና እንዲሁም ደግሞ ከእጮኛ ወይም ከአዶናይ ወንድም ጋር በነበረችበት ወቅት እንደነበር ተገልጿል። ያሽከረክሩ የነበረው መኪና ከዛፍ ጋር መጋጨቱን ተከትሎ አደጋው እንዳጋጠማቸውና እንደደረሰባቸው ያመለከቱት እነዚሁ ምንጮች በዋነኛነት በዚህ አደጋ የዚህን ያክል የከፋ ጉዳት እንዳልገጠማት ተገልጿል። እሷ የከፋ ጉዳት ባይገጥማትም ከእርሷ ጋር ግን አብሮ የነበረው የእጮኛዋ ወይም ደግሞ የአዶናይ ብርሃነ ታናሽ ወንድም ማቱሳላ ብርሃነ ከፍተኛ የተባለ አደጋ እንዳጋጠመው የተነገረ ሲሆን የአደጋም እግሩ አካባቢ እንደደረሰና በዚህ ሰዓት በሕክምና ክትትል ላይ እንደሚገኝ ተገልጿል። ጃኒ ገብሩ በወቅቱ ወደ ሕክምና ተቋም ብታመራም መጠነኛ የሕክምና ድጋፍና ክትትል ከተደረገላት በኋላ ወደ ቤቷ እንድትመለስ መደረጉ ሰምቷል። በርካቶች ማህበራዊ ትስስር ገጽ አብሯት የነበረው ከወንድሙ በተጨማሪ ራሱ እጮኛ እንደነበር ሲጠቅሱና ሲገልጹ ነበር። ያም ሆኖ ግን ወደ ኋላ የወጡ መረጃዎች እንዳመለከቱት ከሆነ አዶናይ በዚህ ጉዞ ውስጥ አብሮ እንዳልነበር ተገልጿል። ከዚህ ጉዳይ ጋር በተገናኘ ግን የጉዳዩ ባለቤት የሆነችው ጃኒ ሆነች እንዲሁም ደግሞ አዶናይ እስካሁን በይፋ ለህዝብ የተናገሩትና ያስተላለፉት መልእክት እንደሌለ ግን ለመታዘብ ችለናል። እኛም ከዚህ ጋር በተገናኘ አዲስ መረጃ ካለ የምናጋራችሁ ሲሆን እንዲሁም ደግሞ በዚህ መኪና አደጋ ጉዳት የደረሰባቸው በቶሎ እንዲያገግሙ መልካም ጤንነታቸው እንዲመለሱ መልካም ምኞታችንን እንመኛለን። ወደ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን ወዳጅ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ እየጠየቅና እየጋበዝን የዛሬ መረጃችንን እዚህ ጋር እንቋጫለን። ሌላ ጊዜ በሌላ መረጃ እስከምንገናኝ ደግሞ በያላችሁበት በያለንበት ጥሩ መልካሙን ተመኘን። ኢትዮ ግሎባል የእርሶ እውነተኛ የመረጃ ምንጭ